ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ያቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዘው የሚነሱ ሀሳቦች ላይ ትኩረት አደርጋለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው በኢትዮጵያ ሁለተኛ ዙር ጦርነት ለመጀመር የተለያዩ የጦር ትንኮሳዎችን እያደረገ የሚገኘው ህወሓት የአፍሪካ ህብረት ያቀረበለትን የሰላም ውይይት ስምምነት መስማማቱ እየተገለጸ ይገኛል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደገለጹት ከሆነ ህወሓት አሁን ላይ በሰላም ችግሩን ለመፍታት ለውይይት ለመቅረብ ዝግጁ መሆኑን ገልጸዋል። በህወሓትና በፌዴራል መንግስቱ መካከል ከዚህ ቀደም የፕሪቶሪያ ስምምነት ላይ የተደረሰ ቢሆንም የፕሪቶሪያውን ስምምነት በተደጋጋሚ ሲጥስ የነበረው ህወሓት አሁን ላይ በአፍሪካ ህብረት በኩል ወደ ሰላም ለመምጣት የሚያስችል ውይይት ለማድረግ ዝግጁ መሆኑን መግለጹ ወታደራዊ ኃይሉ ላይ የገጠመው ካለው ሽንፈት ጋር ተያይዞ የተለያዩ ሀሳቦች እየተነሱ ይገኛሉ። ህወሓትን የጦር መሳሪያ እያስታጠቀ የሚገኘው ሻዕቢያም እዛው ላይ ሌላ ፈተና እንደገጠመው ጭምር የተለያዩ ምንጮችም እየገለጹ ነው። ሻዕቢያ ለህወሓት ያስታጠቀው የጦር መሳሪያ እንዲሁም ደግሞ እያደራጀ ያለው ወታደራዊ አቅም አሁን ላይ ከፌዴራል መንግስቱ ጋር ወደ ሰላም ለመምጣት ያቀረበው ጥሪ በኤርትራ በኩል እንዴት ይተረጎማል? ህወሓትስ ቀጣይ እርምጃው ምን ይሆናል በሚለው ጉዳይ ላይ ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው መረጃችን የሚሆነው የኢትዮጵያ ህዳሴ ግድብን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የአሜሪካ መንግስት የፋይናንስ ድጋፍ እንዳደረገ ሲገልጹ መሰማታቸው የሚታወስ ነው። በትናንትናው ዕለት በታላቅ ድምቀት የተከበረው የአይሻ 2 የነፋስ ኃይል ማመንጫ ጣቢያ ምርቃት ስነስርዓት ላይ ታዲያ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዶናልድ ትራምፕ ምላሽ ሰጥተዋል። ከዛም በተጨማሪ ደግሞ በአይሻ ፕሮጀክት ጋር ተታኮ የጅቡቲው ፕሬዝዳንት ኦማር ጊሌ፣ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድም ጅጅጋ ተገኝተዋል። ይህ ደግሞ በአፍሪካ ቀንድ የፖለቲካ ውጥረት ላይ አዲስ እድምታን የፈጠረ ጉዳይ ሆኗል። በዚህ ጉዳይ ላይም ሰፋ ያለ አስተያየት ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ እየጠየኳችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚው የመጀመሪያው አጀንዳችን ተሻገርኩኝ። ወደ አጀንዳችን ከመግባታችን በፊት የማስታወቂያ ሰዓትም ይኖረናል። በአዲስ አበባ ከተማ ቁልፍና የከተማው እምብርት በሆነው አራዳ ፒያሳ ዘመናዊነትና የተፈጥሮ ውበት ካለው አራዳ ፓርክ ፊት ለፊት ዘመናዊነትን ከተፈጥሮ አጣምረው የቤት ባለቤት ይሁኑ። በዘመናዊ ዲዛይንና በረቂቅ የህንፃ ጥበብ የሚታወቀው ሜሪት ፕሮፐርቲስ ለተወሰኑ ቤቶች ላይ ብቻ ለጥቂት ቀናት የሚቆይ ቅናሽን አዘጋጅቷል። ለ15 ቀናት የወጣ ልዩ የዋጋ ቅናሽ በአራዳ ፒያሳ በአዲስ አበባ እጅግ ተፈላጊ በሆነው ስፍራ አራዳ ፓርክ ፊት ለፊት ላይ የቤት ባለቤት ይሁኑ። ሜሪት ፕሮፐርቲስ ለተወሰኑ ቤቶች ብቻ የሚቆይ ልዩ ቅናሽን አዘጋጅቷል። ታዲያ ምን ይጠብቃሉ? የሜሪት ፕሮፐርቲስ 30% ልዩ ቅናሽ ተጠቃሚ ይሁኑ። 5.1 ሚሊዮን የነበረው ባለ 1 መኝታ ወደ 3.6 ሚሊዮን ቅናሽ፣ 8.4 ሚሊዮን የነበረው ባለ 2 መኝታ ወደ 5.8 ሚሊዮን ቅናሽ፣ 13.6 ሚሊዮን የነበረው ባለ 3 መኝታ ወደ 9.5 ሚሊዮን ቅናሽን አሳይቷል። ከ40% የባንክ ብድር ጋርም የተመቻቸ ነው። የአስገራሚ ድል የተዘጋጀሎት ከፍተኛ የመንግስትና የግል ተቋማት እንዲሁም የተለያዩ ትልልቅ ሆቴሎች ስመጥር የሆኑት ሸራተን ሆቴል፣ ኤሊያና ሆቴል፣ በቅርብ ርቀት በሚገኙት ከፍተኛና መካከለኛ የትምህርት ቤቶች እንዲሁም ደግሞ ዓለም አቀፉ ሊሴ ገብረ ማርያምን ጨምሮ ሌሎች ትምህርት ቤቶችና ስመገናናው አዲስ አበባ ዩኒቨርሲቲ መገኘታቸው ለራሱ ጊዜ መስጠት ቢያስፈልጎትና ንባብ የሚያዘወትሩም ከሆነ አብሮት ቤተ መጻሕፍትን ጨምሮ ታሪካዊና ሁሉን አቀፍ አገልግሎቶች የሚገኙባቸው የከተማችን መዳረሻ ፒያሳ ላይ የቤት ባለቤት እንዲሆኑ ጋብዘኖታል። በአራቱም አቅጣጫ እጅግ የተዋበ እይታ ያላቸው መኖሪያ ቤቶች ልዩ ከሆነ ዲዛይንና የቦታ አጠቃቀም ጋር ለርሶ አዘጋጅተናል። አይዘጊው፣ ቅናሹ የሚያበቃው በ15 ቀናት ውስጥ ብቻ ነው። ለቢሮና ለሳይት ጉብኝት በ0909693337 እንዲሁም ደግሞ 0943787979 ይደውሉ። ሜሪት ፕሮፐርቲስ። እንግዲህ ባለፉት ዓመታት ከፌዴራል መንግስት ጋር ግጭት ውስጥ ገብቶ የነበረው የህወሓት ቡድን አሁን ላይ ዳግም በትግራይ ክልል ጦርነት ለመቀስቀስ ከኤርትራ መንግስት ጋር ያዛዥ እና ታዛዥ አይነት ግንኙነት ፈጥረው የሚያደርጉትን እንቅስቃሴ አጠናክረው በቀጠሉበት በዚህ ወቅት ላይ እንግዲህ የህወሓት ቡድን በወታደራዊ ኃይሉ መካከል በተፈጠረው መዳከምና የኢትዮጵያ መከላከያ ሰራዊት እየወሰደ ባለው እርምጃ
አማካኝነት ከፍተኛ ተስፋ መቁረጥ ውስጥ ጭምር እንደገባ በተለያዩ መንገዶች እየተነገሩ ይገኛሉ። የህወሓት ቡድንን ሲደግፉ የነበሩ የህወሓት የሚዲያ አክቲቪስቶች ጨምሮ አሁን ላይ ህወሓት እያደረገ ያለው ጦርነት የመጀመሪያ እንቅስቃሴ አዋጭ እንዳልሆነና ወደ ጦርነት መግባት መፍትሄው ሊሆን እንደማይችል ጭምር የተለያዩ ሀሳባቸውን በይፋ በማህበራዊ ድረገጾች ላይ እያስተላለፉ ይገኛሉ። ይህም መነሻ በማድረግ ህወሓት የተለያዩ አቅጣጫዎችን በማስቀመጥ የተለያዩ ስምሪቶችን ጭምር በመስጠት ለነዚህ ሰዎች ታዲያ ዘብጥያ እያወረዳቸው የት እንደተሰወሩ እንኳን እየታወቀ ባልሆነበት በዚህ ወቅት ላይ ህወሓት በተለያዩ ግንባሮች በአማራ ክልል ድንበር፣ በአፋር ክልል ድንበር እንዲሁም ደግሞ በትግራይ ክልል ውስጥ እየከፈተ ባለው የጦር ትንኮሳ ላይ መከላከያ ሰራዊት የወሰደበትን እርምጃ መቋቋም አቅቶታል። ከዛ በተጨማሪ የነፃ መሬት ኃይሉም ደግሞ ለትግራይ ጥቃት እየሰጠ ያለው ምላሽ ህወሓት እያበቃለት እየተዳከመ መሄዱን በይፋ ያረጋገጠ ጉዳይ ሆኗል። ከዛ በተጨማሪ ተልኮን የሚሰጠው የሻዕቢያ መንግስት በራሱ ለህወሓት እየሰጠ ያለው የጦር ተልኮ በሚፈለገው መልክ ውጤታማ እንዳልሆነና የኢትዮጵያ መንግስት ይህንን እየተቆጣጠረው መሆኑን ተከትሎ ሻዕቢያ እቅዱ የመፍረስ እቅዱ የመበታተን አይነት አደጋም ተጋርጦበታል። በእነዚህ ውጥረቶች ሁሉ የታጀበው ህወሓት ታዲያ ዓለም አቀፉ ማህበረሰብ ሲያቀርብለት የነበረው ጥሪ የተባበሩት መንግስታት ድርጅት፣ ዓለም አቀፍ ተቋማት፣ የአፍሪካ ህብረት ጭምር በተደጋጋሚ የፕሪቶሪያውን ስምምነት እንዲያፈርሱና በፕሪቶሪያው ስምምነት አማካኝነት ከትግራይ ክልል ተፈናቅለው የወጡ ዜጎች ወደ ቀያቸው እንዲመለሱ፣ የጦር መሳሪያቸውን እንዲያስረክቡ፣ ከዛ በተጨማሪ ሰላም በትግራይ ክልል እንዲሆን፣ ሰላማዊ ዲሞክራሲያዊ የፖለቲካ ምህዳር እንዲፈጠር ጭምር ጥሪ ሲቀርብለት ቆይቶ እነዛን ሁሉ ሲገፋ የቆየው ህወሓት አሁን ላይ ግን ወታደራዊ አቅሙ ሲዳከም በዓለም አቀፍ ደረጃ ያለው ተሰሚነትም ከጊዜ ወደ ጊዜ እየቀነሰ ሲመጣ ደግሞ ያሰማራቸው የሚዲያ ሰራዊቶች ጭምር በራሳቸው አንደበት እየወጡ ጦርነት አያዋጣንም አይጠቅመንም ሲሉ የትግራይ ወጣቶችን በተመሳሳይ ጦርነቱ የሚበጅ ነገር እንዳልሆነ እንዲሁም ደግሞ እነሱ ስልጣን ላይ እንዲቀመጡ እነሱ የደምና የህይወት ዋጋ እንደማይከፍሉ ጭምር እየገለጹ ባሉበት በዚህ ወቅት ላይ እንግዲህ ህወሓት አሁን ላይ የአፍሪካ ህብረት ጸሐፊው እንግዲህ ከቀናት በፊት ለህወሓት ጥሪ ያቀርበው ነበር ከፌዴራል መንግስቱ ጋር ውይይት እንዲደረግ። ስለዚህ ህወሓት ከፕሪቶሪያው ስምምነት በኋላ የፕሪቶሪያውን ስምምነት ውድቅ አድርጎ ያንን ተፈጻሚ ባላደረገበት ሁኔታ ላይ ድጋሚያውን ደግሞ የአፍሪካ ህብረት እንግዲህ ለውይይት እንዲጠራቸው የሚያስችል መግለጫውን በዶክተር ደብረጽዮን ገብረሚካኤል በኩል አስተላልፏል። ህወሓት ይህንን ጥሪ የጠራበት ዋነኛ ዓላማው ወታደራዊ እንቅስቃሴው መዳከምን ተከትሎ መሆኑንም የተለያዩ ምንጮች ገልጸዋል። ራሱ ህወሓትም ሊደብቀው የማይችለው ወታደራዊ ክንፉ በከፍተኛ ፍጥነት እና ባላሰበው መንገድ እየተዳከመ መሆኑን የሚያሳይ ነው። ህወሓት በነገራችን ላይ በትግራይ ክልል በሚያደርገው እንቅስቃሴ ለብቻው ሳይሆን ሌሎች አጫፋሪ ኃይሎችን ጭምር በማስተባበር እነሱን በማስታጠቅ ጭምር በትግራይ ክልል እያደረገ ያለውን እንቅስቃሴ ነፃ መሬት ኃይል ሌሎች ኃይሎች ጭምር እየተገዳደሩት አሁን ላይ ደግሞ የህወሓት አርሚ ተብለው የሚጠሩ የጦር ኃይሎች ጭምር ህወሓት ያደራጃቸው የጦር ኃይሎች አንዋጋም፣ ወንድሞቻችንን አንገልም፣ ነፃ መሬት ላይ ያሉት ወንድሞቻችን ናቸው በማለት የህወሓት ተልኮን የመጣል የህወሓትን ተልኮ አንቀበልም ማለት ወደ ጦርነት አንገባም የሚሉ ትጥቃቸውን የመፍታት አይነት ዝንባሌዎች እየታዩ ይገኛሉ። እነዚህ ሁሉ ለህወሓት አሁን ላይ ራስ ምታት በሆነበት በዚህ ወቅት ላይ በሰላማዊ መንገድ ችግሩን ለመፍታት ህወሓት ዝግጁ ነኝ ብሏል። ምንም እንኳን የህወሓት ቡድን በሰላማዊ መንገድ ችግሩን ለመፍታት ዝግጁ ነኝ ቢልም አስከፊ በተባለው ጦርነት ላይ በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ወገኖቻችን በረሃብ በሞት ሲያልቁ የደምና የአጥንት ዋጋ ተከፍሎበት የፕሪቶሪያው ስምምነት ላይ ከተደረሰ በኋላ ህወሓት ትጥቁን አስረክቦ ዳግም ወደ ሰላም ይመጣል። ከዛ ከፌዴራል መንግስት ጋር በመግባባት ዳግም ትግራይ የበፊቷን ትግራይ እናያታለን፣ ደማቋን ትግራይ እናያታለን፣ የምትስቅ የትግራይ እናት እናያለን እየተባለ እየተጠበቀ ባለበት በዚህ ወቅት ላይ የትግራይ ክልል እንወክላለን የሚለው የህወሓት ቡድን ግን የትግራይ እናት ሁለተኛ ዙር ለቅሶ እንድትቀመጥ የሀዘን ድንኳኗን እንድትጥል ጭምር የሚያስገድዱ አይነት እርምጃዎችን በማድረግ የጦር ትንኮሳዎችን እያደረገ ይገኛል። በነገራችን ላይ ህወሓት ከዚህ በፊትም እንደነገርኳችሁ ከሆነ ከቀናት በፊት እንግዲህ ከፍተኛ የሆነ የጦር መሳሪያዎችን የጫነ የጭነት መኪና ጭምር በትግራይ ክልል በዛላምበሳ ድንበር አስገብቶ በዛላምበሳ ድንበር የገባውን የጦር መሳሪያ እንግዲህ በድሮን ሲመታበት በድሮን ጥቃት ሲፈጸምበት የሙዝና የዘይት ጀሪካን በማስቀመጥ ሙዝና ጀሪካን የጫነን መኪና ነው የተመታው የሚል ሐሰተኛ ፕሮፓጋንዳን ጭምር ሰርቶ የጦር አቅሙን እንዳልተዳከመ ሲገልጽ ቆይቷል። አሁን ላይ ግን የአፍሪካ ህብረት ላቀረበው ጥሪ
ያለው አማራጭ መቀበል ነው ብቸኛ አማራጩ። ከፌደራል መንግስቱ ጋር ቁጭ ብሎ መወያየትና ሰላም መፍጠር ነው ብቸኛ አማራጩ። ነገር ግን በፌደራል መንግስትና በህወሓት መካከል የሚደረገው ድርድር ልክ እንደ ከዚህ ቀደሙ በፕሪቶሪያው ስምምነት ላይ እንደተደረገው የፌደራል መንግስቱ ራሱን ለሰላም ሁሌ ዝግጁ እንደሚያደርገው ሊሆን ይችላል የሚሉ ግምቶች ሲነሱ አብዛኞቹ ፖለቲከኞችም ሆኑ አስተያየት ሰጪዎች የሚገልጹት የፌደራል መንግስቱ አሁን ላይ ከህወሓት ጋር ለውይይት የሚቀመጥበት ጊዜ አይደለም። ህወሓትን ለአንዴና ለመጨረሻ ጊዜ ጉድጓድ ቆፍሮ የሚቀብርበት ሰዓት ነው የሚሉ ሐሳቦች እየተነሱም ይገኛሉ። ህወሓት አሁንም ለሰላም ዝግጁ ነኝ ብሎ ግን መደራደሪያውን የትግራይን ህዝብ የሚያደርግ ከሆነ መደራደሪያው የትግራይ እናትን የሚያደርግ ከሆነ መደራደሪያው የትግራይ ወጣቶችን የሚያደርግ ከሆነ የትግራይ ክልል ግጭት ሊፈታ የማይችል ጉዳይ እንደሆነ ጭምር የተገለጸው። ታዲያ ህወሓት አሁን ላይ ይህንን ውጥረት ይህንን ችግር መፍታት የሚቻለው በውይይት ብቻ ነው ብሏል። በነገራችን ላይ ፌደራል መንግስቱ እስካሁኗ ቀን ድረስ ለህወሓት የውይይት በር ክፍት አድርጓል። ህወሓትና የሻዕቢያ መንግስት ማለት የአንድ ሳንቲም ሁለት ገጽታዎች፣ ሁለቱም ውይይት የማይገዛቸው ፍቅር የማይገዛቸው በጦርነት የሚያምኑ አካላት ናቸው። ለሁለቱም ኃይሎች ፌደራል መንግስቱ በተደጋጋሚ የሰላም ጥሪ የውይይት ጥሪ አቅርቧል። ሌሎች ታጣቂ ኃይሎች የውይይት ጥሪ ሲቀርብላቸውና ከፌደራል መንግስት ጋር ተስማምተው አገር እናልማ ሲሉ ሁሉ ህወሓት ግን በተለያየ ሶሻል ሚዲያው ላይ አጀንዳ በመቅረጽ እነዚህ ኃይሎች እንደፈሩ እነዚህ ኃይሎች አገራቸውን የመታደግ ህልም እንደሌላቸው ጭምር ሲገልጽ ነው የምንመለከተው። አሁን ላይ ግን ህወሓት የጦር አቅሙ በከፍተኛ ፍጥነት ተዳክሟል። ሰራዊቱ እየሸሸው ነው ያለው። የጦር መሳሪያው እየወደመ ነው ያለው። የጦር መሳሪያው ውድመቱ ደግሞ ይበልጥ አሁን ላይ የኢትዮጵያ መከላከያ ሰራዊት ሚሽን 369 በሚል አየር ኃይል በወሰደው እርምጃ ህወሓት ከፕሪቶሪያው ስምምነት በኋላ ጉድጓድ ቆፍሮ የቀበራቸው አደገኛ የጦር መሳሪያዎች፣ ሸሽጎ ያቆያቸው የጦር መሳሪያዎች፣ በኢትዮ ኤርትራ ድንበር ላይ ያከማቻቸው የጦር መሳሪያዎች ሁሉ እንዳልነበሩ ሆነዋል። ስለዚህ እነዚህ የጦር መሳሪያዎች ከእጁ አፈትልከው የወጡበት ህወሓት አሁን ባለው ቁመና አሁን ባለው አቋም ከፌደራል መንግስቱ ጋር ግጭት ውስጥ የመግባት ከፌደራል መንግስት ጋር ጦርነት ውስጥ የመግባት አቅም አይደለም። ከአንድ የሰፈር ቡድን ጋር መግጠም የማይችልበት የጦር አቅም ላይ እንደደረሰ ጭምር ነው እየተነገረ ያለው። ለዚህም ነው ዶክተር ደብረጽዮን ገብረሚካኤል በተደጋጋሚ ከሻዕቢያ መንግስት ባለስልጣናት ጋር በጋራ በመምከር የጊዜያዊ አስተዳደሩን ወንበር ለማግኘት ጭምር ከፍተኛ ጥረት ሲያደርጉ ነበር። ከሳቸው በተጨማሪ እንደነ ሞንጆሪኖ፣ ፍስሐ ማንጁስ የመሳሰሉ ባለስልጣኖቻቸው ጭምር ጊዜያዊ አስተዳደሩን እነሱ ለመቆጣጠርና የትግራይ ህዝብን መደራደሪያ አድርገው የትግራይ ህዝብን በጦርነት ለመጨረስ እያቀዱ ለትግራይ ህዝብ ደግሞ እናስብላለን እያሉ እያደረጉት ያለው እንቅስቃሴ በጠለምት በሌሎች አካባቢዎች ጭምር ህዝባዊ ተቃውሞን እያስነሳባቸው ነው ያለው። የስምረት ፓርቲ ከቀናት በፊት የትግራይ ወጣት የትግራይ ህዝብ የህወሓትን እንቅስቃሴ ሊቃወመው ሊያስቆመው እምቢ ሊለው ይገባል። ሁለተኛ ዙር ጦርነት በምድራችን ላይ ሊፈጠር አይገባም። እነዚህ አደገኛ ዱርዮች ናቸው። እነዚህ ለሀገር የማያስቡ ተስፋ የቆረጡ ያረጁ ቆሞ ቀሮች የተባሉ የህወሓት ከፍተኛ አመራሮች እንግዲህ አሁን ላይ ከፌደራል መንግስቱ ጋር መነጋገር የምንችልበት መወያየት የምንችልበት መድረክ ይፈጠርልን የሚል ሐሳብ አቅርበዋል። የህወሓት ቡድን አሁን ላይ እያደረገ ባለው እንቅስቃሴ ወታደራዊ ብልጫ ስለተወሰደበት ያለው ብቸኛ አማራጭ ዲፕሎማሲያዊ እጅ መስጠት ነው። በነገራችን ላይ የፌደራል መንግስቱ መሳሪያ ይዞ እስኪማርከው ሳይሆን የተጠበቀው አሁን ህወሓት በግራም ተባለ በቀኝ ያለቀ ጉዳይ አበቃ የተባለ ምዕራፍ ላይ ስለቆመ ዲፕሎማሲያዊ መንገድ እጁን እየሰጠ ነው ለፌደራል መንግስቱ። የፌደራል መንግስቱ ህወሓትን በፕሪቶሪያው ስምምነት የታገሰውን ያህል ትዕግስት ይታገሰዋል የሚለው ነው አሁን ዋናው ነገር። የፌደራል መንግስቱ ዛሬም ነገም ለትግራይ ህዝብ ያስባል። ለትግራይ ህዝብ እኮ እርዳታ ሲላክ ራሱ የህወሓት ቡድን የእርዳታ ተሽከርካሪውን እያገተ ለእርዳታ የሚገባውን ገንዘብ እየወሰደ ጦር መሳሪያ እየገዛ ከዛ በተጨማሪ ኢትዮጵያ የቀይ ባህር አጀንዳን አንስታ ከኤርትራ ጋር አሁን ያለችበት ሁኔታ ላይ ስትገጥም ኢትዮጵያ ወደ ቀይ ባህር መግባት እንደሌለባት አድርገው ከሻዕቢያ ጋር በጋራ ተጣምረው ኢትዮጵያን ከቀይ ባህር ለማራቅ ቀን ከሌሊት እየደከሙ ነው የሚገኙት የህወሓት ባለስልጣናት። በዚህ ሁኔታ ውስጥ ያሉ የህወሓት ባለስልጣናት ናቸው አሁን ላይ የአፍሪካ ህብረት ውይይት እንፈልጋለን፣ ወታደራዊ አቅማችን ተዳክሟል፣ በዲፕሎማሲያዊ መንገድ እጃችንን እንሰጣለን ብለው ዶክተር ደብረጽዮን ገብረሚካኤል በይፋ እየጠየቁት።
ሻቢያ ለህዋት ሲያስታጥቅ የነበረው የጦር መሳሪያ ወድሟል፣ ደቋል። ሻቢያ ያን የጦር መሳሪያ ከራሱ አቅም አይደለም የሚያስታጥቃቸው። ግብጽ በውክልና እያስታጠቀች ያለችውን የጦር መሳሪያ ህዋት ይዞ ተዳክመዋል። ስለዚህ አሁን የህዋት የጦር አቅም መዳከም፣ የህዋት ወታደራዊ አቅም መዳከም ለሻቢያ ብቻ ሳይሆን ለራሱ ለኤርትራ ጭምር ስጋት ነው። ስለዚህ ጠቅላይ ሚኒስተሩ እንግዲህ ከቀናት በፊት ሚግ 21 የታጠቃቸው ሀገራት ሱ30 እና ጄሲ 10ን ከታጠቀ ሀገር ጋር በጋራ መስራት ነው የሚያዋጣችሁ የሚለው መልእክት ኤርትራና ግብጽ ብቻ ሳይሆን ያስተጋባው እዚህ ትግራይ ክልል ውስጥ እኔ ነኝ ገዢ እያለ እኔ ነኝ ባለ ጦር እኔ ነኝ ሀገር የምታደግ ለሚለው ህዋት ጭምር የተላለፈ መልእክት ነው። ለዚህ ነው ይሄ መግለጫ በወጣ ከቀናት በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የማፍረስ አጀንዳ ያላቸው ላይ ምንም አይነት ትዕግስት እንደሌላቸው ሲገለጽ መላው ኢትዮጵያውያን ችግሩ ከህዋት ቡድን አመራሮች እንጂ ከትግራይ ህዝብ እንዳልሆነ ያሳየበት ርብርብ ህዋት ተስፋ እንዲቆርጥ አድርጎት እጅ አሰጥቶታል። ለዚህም ነው ዲፕሎማሲያዊ እጅ መስጠት ሰጥተው ወደ ሰላም ለመምጣት የሚያስችል ጥሪ ነው ያቀረቡት። በቀጣይ የፌደራል መንግስቱ የዚህ የሰላም ጥሪ ላይ ምን ቅድመ ሁኔታዎችን ያስቀምጣል? ያለ ቅድመ ሁኔታ ከህዋት ጋር ስምምነት ላይ መድረስ አይቻልም። ምክንያቱም የፕሪቶሪያው ስምምነት እንደተፈጸመ እኮ ህዋት የጦር መሳሪያ ያስረክባል ሲባል ደብቆ ቆይቶ ሁለተኛ ዙሩን ጦርነት ሊከፍት ሲል ነው እንግዲህ ከየጉድጓዱ ሲያወጣ ያየ ነው። ከሻቢያ እየታጠቀ እየመጣ ያለው ተሽከርካሪ በድሮን ሲጋይበት ነው እኮ አሁን ላይ ይፋ እያወጣ ያለው። ስለዚህ ህዋት ምን ቅድመ ሁኔታ ተቀምጦለት ነው የምንደራደረው? ድርድርም አያስፈልግም። በነገራችን ላይ በቃ አቁም ነው፣ ለቃችሁት ውጡ ነው። በቃ ድርድር የሚባል ነገር የማይፈጠርበት ምህዳር ላይ እንደርሳለን የሚል ሀሳብ አለኝ። በዚህ ጉዳይ ላይ እናንተ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። 0909693337 እንዲሁም ደግሞ 0943787979 ይደውሉ። ሜሪት ፕሮፐርቲስ። ሁለተኛው አጀንዳችን እንግዲህ በትናንትናው ዕለት ምስራቅ አፍሪካን የነቀነቀ ከጅጅጋ በቀጥታ ለነጩ ቤተመንግስት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ተገቢ ምላሽ የሰጠ አይነት ኩነት ተፈጥሯል። በነገራችን ላይ በትናንትናው ዕለት የተመረቀው የአይሻ 2 የንፋስ ኃይል ማመንጫ ግዙፍ ፕሮጀክት ከሚሰጠው አገራዊ ትርጉም በዘለለ ቀጠናዊ ትርጉሙ አህጉራዊ ትርጉሙ ከፍተኛ ነው። የአይሻ 2 ፕሮጀክት መመረቅ ላይ የተገኙት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የተገኙበት ዋነኛ ምክንያት ከሶማሌ ጋር ተያይዞ በሚነሱ ሐሳቦች ላይ ኦጋዴን ኢትዮጵያን ሊያፈርስ ነው፣ ኦጋዴን ሶማሊያን ሊገነጥል ነው፣ ኦጋዴን እንዲህ ሊያደርግ ነው፣ ኦጋዴን ኢትዮጵያን እንትን ሊል ነው ሊያዳክም ነው የሚሉ አጀንዳ ለሚያራግቡት ለነ ኤርትራ ለነ ግብጽ መልስ የሰጠ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት ጅጅጋ ሲገኙ የኢትዮጵያ ሶማሊያ ሰላሟ የተጠበቀ ዜጎቿ በቀጥታ ተጠቃሚ እየሆኑ ያሉበት ሜጋ ፕሮጀክቶች እየተሰሩ ያሉበት ህዝቡ እየተጠቀመ ያለበት በሶማሊያ ያለው አይነት መረጋጋት የሽብር እንቅስቃሴ የሌለባት ደህንነቷ የተጠበቀችን ሶማሌን ያዩት ህዝቡ በደስታ የሚቦርቅባት የጅጅጋ ከተማ ላይ ህዝቡ ወጥቶ ለጠቅላይ ሚኒስትር ዶክተር አብይ አህመድ እና ለሁለቱ ጎረቤት ሀገራት መሪዎች ያደረገው አቀባበል ያሳየው ደስታ የፕሮጀክቱ መመረቅ የፈጠረው ስሜት ግብጽና ኤርትራ የኦጋዴን ኃይሎችን ተጠቅመው ሌሎች ኃይሎችን ተጠቅመው ሶማሌን ከኢትዮጵያ የመነጠል አጀንዳ ለሚያራግቡ ኃይላት በሙሉ በቀጥታ ምላሽ የሰጠ ጉዳይ ነው። ይሄንን ነው እንግዲህ ለዚህ ምላሽ ሲሰጡ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ በጣም የሚያስደንቀኝ የዲፕሎማሲ አካሄዳቸው በአንድ መድረክ አንድ መልስ አይደለም የሚሰጡት፣ ለሁሉም ጠላትም ሆነ ወዳጅ የሚመች 2 እና 3 መልእክት ያለው አስተያየት ነው የሰጡት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብን በፋይናንስ የደገፈችው አሜሪካ ነች፣ እኛንን ለዚህ ያበቃናችሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት መጡና የህዳሴ ግድቡ በመላው ኢትዮጵያውያን ትብብር በመላው ኢትዮጵያውያን የገንዘብ አቅም ያለ የትኛውም የውጪ አበዳሪ ተቋም ያለ የትኛውም ሀያል አገር ድጋፍ ያለ የትኛውም ዓለም አቀፍ ተቋም ሰርተን ያጠናቀቅ ነው ብሔራዊ ኩራታችን ነው የኢትዮጵያ ህዳሴ ግድብ።
በራሳችን ላብ ሰርተን እኛ ኢትዮጵያውያን ስንተባበር እንደምንችል ያሳየንበት ሜጋ ፕሮጀክትን አስመርቀን አንድ አይደለም ሌሎች ሜጋ ፕሮጀክቶችን መስራት እንደምንችል ደግሞ እያሳየን ነው። ለዚህም አይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን እያስመረቀን ነው የሚል መልእክትን ያስተላለፉት። ለዶናልድ ትራምፕ እንግዲህ በገንዘብ ደግፈነዋል ሲሉ ግብጽ እኮ ዶናልድ ትራምፕ እንዳልደገፉት የምታውቀውን ህዳሴ ግድብ ደግፈውታል የሚል አጀንዳ ይዛ አብራ ስታራግብ ነበር። አላመነችማ በኢትዮጵያ አቅም የሚሰራ ነው ብላ አላመነችም። ኢትዮጵያ ይህን ያህል ኢኮኖሚ ፈጥራለች ብላ የኢትዮጵያን አንድነት እየበጠበጥኩ ነው እያለ ኤርትራ ለሚሸነግላት ግብጽ የኢትዮጵያ አንድነት እንዳልተበጠበጠ መላው ኢትዮጵያውያን በጋራ ጥቅማችን ላይ የጋራ አቋም እንዳለን ጭምር ያንጸባረቅንበትን እድል መያዙን አልተገነዘቡም። ስለዚህ ዶናልድ ትራምፕ በፋይናንስ ደግፈው ያለው ሲሉ በአሜሪካ የሚኖሩ ኢትዮጵያውያን ጭምር ዲያስፖራ ብር ልከዋል። ላቡን ነው የላከው፣ የሰራበትን ነው የላከው፣ ቀን ከሌሊት የለፋበትን ነው። የተማረው ያልተማረ ሳይባል አሜሪካን ሀገር ያለ ኢትዮጵያዊ በሙሉ ግብር ከፍሎ ታክስ ከፍሎ እየሰራ ባለው ስራ ላይ ነው ለሀገሬ ብሎ ያዋጣው $1 እንጂ አሜሪካ በነፃ የሰጠችው ገንዘብ ለኢትዮጵያ የለም። ለዚህም ነው ዶናልድ ትራምፕ በፋይናንስ መርጫዋለሁ ደግፌዋለሁ ሲሉ የውጭ ጉዳይ ሚኒስተር ጽሕፈት ቤትን ጨምሮ የውሃ ሚኒስተርን በተደጋጋሚ ምላሽ ሰጥቶታል። አሁን ግን ጠቅላይ ሚኒስተሩ በአንድ ድንጋይ ሁለት ወፍ የመታውን አስተያየታቸውን ለነ ኤርትራም ለነ ግብጽም ለራሱ ለዶናልድ ትራምፕ ምላሽ ሰጥተዋል። ስለዚህ ጠቅላይ ሚኒስተር ዶክተር አብይ አህመድ ለዶናልድ ትራምፕ መልእክት ካስተላለፉ በኋላ በዚሁ አላበቁም። ስለ ጅቡቲ ቀጠሉ። የጅቡቲው ፕሬዝዳንት ኦማር ጊሌ እኛ ጅቡቲዎች እኛ ኪሳቸው ነን፣ ኢኮኖሚያችሁ እኛ ላይ ነው የተመሰረተው፣ አርፋችሁ ተቀመጡ ነው። ሰላማዊ የሆነ ፍቅር የሞላበት ንግግር ግን ካለ ኢትዮጵያ መኖር እንደማይችሉ ያረጋገጠ የኃይል ትስስራችን፣ የውሃ ትስስራችን፣ የንፋስ ኃይል ትስስራችን ሁሉ ተጠናክሮ ጅቡቲ ከኢትዮጵያ ጋር ያላት ግንኙነት ወንድማማች ህዝብ ነን በማለት ለፕሬዝዳንት ኦማር ጊሌ እንግዲህ መልእክታቸውን አስተላልፈዋል። ቀጠሉና ሶማሊያ፣ ቀጠሉና ታንዛኒያ፣ ቀጠሉ ሌሎች የቀጠናው ሀገራት ከኢትዮጵያ ጋር በኃይል ትስስር በኢኮኖሚ ትስስር አድርገን ወንድማማችነታችንን አጠናክረን እድገት እናመጣለን የሚል መልእክታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስተላለፉ። ስለዚህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያነሱት ያሉት አጀንዳ ተገቢ ያልሆነ ሊነሳ የማይገባው አጀንዳ መሆኑን በይፋ ያረጋገጠ ክስተት እንደሆነ ጭምር እየተነገረ ነው የሚገኘው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድቡን በፋይናንስ የቻልነው ራሳችንን ሌሎች ሜጋ ፕሮጀክቶችን እየገነባን ነው። ዛሬ ላይ ሶማሌው ፕሬዝዳንት ሐሰን ሼክ መሐመድ፣ የጅቡቲው ፕሬዝዳንት ኦማር ጊሌ፣ የኬንያው ፕሬዝዳንት በተወካያቸው በኩል ጅጅጋ ተገኝተዋል። ነገ ቀጣይ ደግሞ ከአንድ ዓመት ተኩል በኋላ ስናስመረቅ ሌላ ፕሮጀክቶቻችንን ሌሎቻችሁን መታችሁ ታያላችሁ። በቅርቡ እኮ እንግዲህ አንድ ጠቅላይ ሚኒስትር የገለጸችው ምንድነው ስለ ህዳሴ ግድብ የሚገባ ቆመ ስታየው ነው፣ ካላየኸው እውነት አይመስልም። ኦፍኮርስ ሁላችንም ህዳሴ ግድቡ ግዙፍ ነው ስንባል በቴሌቪዥን የምናየው በቴሌቪዥን መስኮት የምናየው ምስል ብቻ ይመስላል። እጅግ ግዙፍ የሆነ ነው። ከትልቀቱ ከግንባታው ግዝፈት በተለየ መልኩ ደግሞ መልእክቱ ብሔራዊ መልእክቱ ግዙፍ የሆነበት ምህዳር የፈጠርንበት ሁነትና የተፈጠረበት አይነት ክስተት ያለው ጉዳይ ነው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለዶናልድ ትራምፕ ምላሽ ሰጥተዋል። ግብጽ እውነታውን እያወቀች የዶናልድ ትራምፕን ልብ አገኘው ብላ ግን ህዳሴ ግድቡን አሜሪካ ደግፈዋለች እያለች የምታጨበጭበው የኛ ታሪክ ከነሱ የሚሊተሪ ድጋፍ ጋር የሚያያዝ መስሏቸዋል። ከነሱ የስዊዝ ካናል ግንባታ ጋር የሚያያዝ ይመስላቸዋል። ከነሱ አሜሪካ የምትሰጣቸው ወርሃዊ ፈንድ ጋር የሚያያዝ ይመስላቸዋል። ህዳሴ ግድብ ለኛ ለኢትዮጵያውያን የማንነታችን መገለጫ ሁላችንም በጋራ ተባብረን የገነባነው ትልቅ ድል ነው። ጠቅላይ ሚኒስትሩ ይህንኑ መልእክት አስተላልፈዋል። እንግዲህ የአፍሪካ ቀንድ በትናንትናው ዕለት እንግዲህ በጠቅላይ ሚኒስትሩ ስልታዊ ሰላማዊ የሆነ የዲፕሎማሲያዊ አካሄድ ሲገረም ሲደነቅ ያመሸበት ነው። ወዲያው የጅቡቲ ፕሬዝዳንት ኦማር ጊሌ ሄደው አዲስ አበባ ከቆዩት የአሜሪካ የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ ጋር ምክክር አድርገዋል። አሜሪካውንም ጅቡቲ ከኢትዮጵያ ጋር ተስማምታ እንድትሰራ ባላት ፍላጎት አሜሪካ በቀጥታ በራሷ በኩል ነው ዲፕሎማሲ ጫና የምትፈጥረው። ጀነራል ዳግቪን አንደርሰን እዛም አልሄዱም። ስለዚህ
ከኢትዮጵያ ጋር የተፈረሙ ስምምነቶች ሁሉ ጅቡቲና ግብጽ ሊፈራረሙ አይችሉም። ኬንያም ልትፈራረም አይችልም። ኢትዮጵያ ለአሜሪካ ስትራቴጂካዊ አጋር ነች። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ለዶናልድ ትራምፕ ረገጥ አድርገው መልሳቸውን የሰጡት። አድንቀዋቸዋል እኮ ዶናልድ ትራምፕ ጠቅላይ ሚኒስትሩን በጣም ጠንካራ መሪ ብለውታል። ዶናልድ ትራምፕ እንግዲህ ሲያደንቁ ያየናቸው ጥቂት መሪዎች መካከል ናቸው ጠቅላይ ሚኒስትሩ። ያንን ነው ግምት ውስጥ እንግዲህ አስገብተን ማየት የምንችለው። ስለዚህ ዶናልድ ትራምፕ እያደረጉት ባለው እንቅስቃሴ ኢትዮጵያን በዚህ በኩል እየደገፉ የቀይ ባህር አጋሪ ነሽ እያሉ ደግሞ ህዳሴ ግድብን ገንብተናል ደግፈናል የሚሉት ሐሰት መሆኑን ልቦናቸው እያወቀ ያወሩትን ጉዳይ እንዴት አድርገው ያርሙት? አንዴ ከደፈሩ በኋላ አንዴ ከዋሹ በኋላ ማስተካከሉ ከባድ ነው የሚል ሐሳብ ያላቸው ይመስለኛል። በዚህ ጉዳይ ላይ እንግዲህ ሐሳብ አስተያየታችሁን አስቀምጡልኝ። ለዛሬ ቆይታችን በዚሁ አበቃው። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰባችሁ ይወዳጁ እያለን ወደ ቀጣይ መረጃችን ተሻገርኩኝ። መልካም ጊዜ፣ መልካም ቆይታ።